ምን እንደሆነ ታሪኩ ሳላቀው እንበይ ቀርበኝ ነበር ከአምስት ቀን በኋላ አማገባ ሴት ጠፋችብኝ እኮ ነው እያልኩኝ ያለው ዳቸው ብር ቢፈልግ እስካሁን አይቆይም ጸጥ ካሉ ስሜት ወደ ሌላኛው ግልብጥ ሊል ይችላል ከ10 አመት በኋላ ነው ጃኪ ቻን በቃ አለቀለት ያልተነካ ሐሳብ ደስታለፍ ነው ቢል ማሰው እባክህ ከዚህ አጣብቂ ነገር ውስጥ አውጣኝ እንኳን ደህና ቆየሽ አው እንግዲህ የተነጋገርንበት ነው እንጂ እስኪ የመጀመሪያ ስራ ባንድሎም ከ10 አመት አይ ቲንክ 10 አመት 8 አመት 10 አመት በዛ አካባቢ ውስጥ ከዚህ በፊት ፊልም ሰርተን ነበር እንዲሁ ይሄ ክሩ ማለት ነውና ከ10 አመት በኋላ ነው ድጋሚ የመጣ ነው በይኩ እንደዛ ምን ደሻለ ከ10 አመት በኋላ ባካር ገና ባይረኛው የተመለሳችሁ በደንብ ፊልም ከድሮም ጀምሮ ነው ማለት ልጅ ያለው ፊልም በጣም ወድ ሰው ነበርኩኝ ለምሳሌ ልጅ ያለው አንድ ነገር በነግርሽ የሁሉም ሰው ታሪክ ይመስልኛል ፊልም ላይ ያሉ አሁን ላይ የሚሰሩ በጣም ታዋቂ ሰዎቻችን ከነሱ ማለት ታሪካቸው ይመስልኛልና ልጅ ያለው ቪዲዮ ቤት ገባ ነበር በጣም ከባድ ቪዲዮ ቤት አፍቃሪ ነበርኩኝ እና ይታወቃል በዛ ጊዜ የሚታየው እንደ ፊልም ነው እንደ ፊልም ላይ የምናያቸው ካራክተሮች አሉ እንደ ህንዶች ደግሞ የሚታወቁት ታያለሽ ቢያስባት ወጃልሻ እንደ ፊልም እንዳትወሻ አይቶጃልሽ እንደ ፊልም ላይ የሚታየው ካራክተሮች አብዛኞቹ ከይሻቸው ስሜት ላይ በጣም ጎበዝ ናቸው አክቲንጋቸው ፌሽዋላቸው ስሜት የሚያጋቡበት መንገድ በዛ እድሜ ኢማጂን እንግዲህ ምን እንደሆነ ታሪኩ ሳላቀው እንበይ ቀርበኝ ነበር ዱብዱብና አጠገብ ያሉ ሰዎች ራሱ ምን ተርቶስ ነውና እስኪሉ ድረስ ማለት ነውና ምን ያህል ስሜት እንደሚያጋባ ነው እንግዲህ ምነግርሽና ያን ያያየው ያደኩት ከዛ በኋላ ካደግሽ በኋላ ደግሞ የሆሊውድ ፊልሞችን ታያለሽ እና ጆኒ ዲፕ በጣም አፍቃሪው ለዛ ነውና የሱና ፊልሞች ያለው በጣም ብዙ ፊልሞችን ታያለሽ ትማሪያለሽ ያ ይመስልኛል ተጽዕኖ አሳድሮ ከዛ በኋላ ያደገ ሲመጣ የአክቲንግ ፍላጎቱ መጣ አጋጣሚ ስታገኝ መስራት ከኋላም ሆነ ከፊት እንደዛ ሆነና ነው እና መነሻው ያ ነበር ነው ልጅ ያርፍ መለሳ ነው ከባድ ነው ሰው ጠፍቶ አይደለም ነገራችን ካራክተሩ ግዴታ ሰባት ገጸ ባህሪ መጫወት ነበረበት ስክሪፕቱ መጀመሪያ ሳዳም ነጌሶ ይጽፈው ደራሲና ዳይሬክተሩ በነገራችን ላይ ሳዳም ነጌሶ ነው በዚህ አጋጣሚ ለተመልካቾቻችን ሳዳም ልክ ጽፎት ስክሪፕቱ እንዳመጣው መጀመሪያ እንዳዩት የምሬን ልጫወተው ነበር ያልኩት ማለት የማይሆን ነው የሚመስልሽ ሰባት ገጸ ባህሪ የሆነ ሰው ውስጥ ሲመላለስ ማየት የምር ነው ያስፈልጋልና ከዛ በኋላ ግን ያለኝ ነገር እርግጠኛ ነኝ ተሰራዋለህ ነበር ያለኝ አሁን በኋላ እርግጠኛ ነኝ እንግዲህ አብሮ አደግ ጓደኛሽ እርግጠኛ ነኝ ብሎ ካመነብሽ አንቺ ደግሞ ማሳፈር የለብሽ አቅሜን አውቆታል ማለት ነው ሰው አስቀድሞ አይቲንግና ከዛ በኋላ ስክሪፕቱ ካየነው በኋላ በደንብ አሸነው በደንብ አሰብንበት ምናምን የተወሰኑ አናሊሲስ ሰራን በግሌ ማለት ነው ማይት ያለብኝ ነገር አለ ሰባቱ መለየት አለባቸው ሰባት ሲመጣ አሁን ለኦዲየንስ ድብር ይሏል ለምሳሌ ተመሳሳይነት ካላቸው ስሜታቸው አንዱ ካንዱ ጋር እንትን የሚል ከሆነ ችግር ይፈጥራል ለኦዲየንስም አይደሰትበትም እንደ አክቲንግም አዲስ ነገር ይዘሽ ለምጣት ይከብዳልና መለያየት ነበርባቸው ሰባቱ በተቻለ አቅም እና እነሱ ላይ በደንብ ሰራው ማለት ነው ከዛ በኋላ ሁሉም ከባድ ነው ማለት ከባድ የሚያደርገው ምን መሰለሽ ካንዱ ወደ አንዱ ስትሄጂ ከባድ ነው የስሜት ሽግግሩ ነው ብለሽ አሁን አንቺ እንደዚህ ያወራሽ በቀየርብሽ ገብተሻል አልቀየርም አንቺ እንዲያወራሽ እንደመቀየር ማለት ነው ኢማጂን እንግዲህ በዛ ልክ ለመጫወት የሁለቱንም ስሜት በተናጥል ማየት አለብሽ ወይ ደግሞ ማወቅ አለብሽ በስ ትክክል ማለት ነው
አንደኛው ምንድነው ስሜቱ ምንድነው የሚፈልገው የአይን እይታው ፌሻል አቀማመጡን በራሱ ማለት ነው እና ቀጥታ ጸጥ ካለው ስሜት ወደ ሌላኛው ግልብጥ ሊል ይችላል እና የትኛው ከባድ ነው ብትይ ሁሉም ከባድ ነው የእውነት ከባድ ነው ክሩ በጣም አግዞኛል በዚህ አጋጣሚ እንዳልኩሽ ጻፊና ዳይሬክተሩ ሳዳም ንጌሶ ስራውን ሲሰራው በደንብ አግዞኛል በደንብ ማለት ሐሳብ መስጠት ይሄ እንደዚህ ብታረጉ ነው ይሄኛው እንደዚህ ቢሆንስ ምናምን ለዳይሬክተርም ኃላፊነት ስላለበት ማለት ነውና እኔ በግሌ ደግሞ እንደቀደም እንዳልኩት እንትን ሰራው አናሊሲስ ሰራው በዛ ጉዳይ ላይ ምን ይላል የሚለው ነገር ለማወቅ ማለት ነው ይጠቅማልም ጀመረና እንደዛ አረኩኝ ረጅም ጊዜ የተወሰነ ጊዜ አይ ቲንክ 2 ወር አካባቢ እንደዚህ በደንብ አሸነው ካራክተሮቹን ለማየት በስተክለ ሰውን ለማጋባት ለማሳለፍ በደንብ አሸነው ማለት ነው እዛ አሪፍ ነገር ወጣው ማለት ነው ወደ 10 ወር ሜቢ ባልሳሳት እርግጥ 10 ወር አካባቢ እንደዚህ ነው ፈጅቷል ስፕሊት ግላስ ላይ ምናምን አለው ስፕሊት ነው የሚገርመው እሱን ፊልም ከዛ በኋላ ነው ማለት ከዛ ፊት አውቃለሁ ስለሱ ፊልም ማቀው ነገር አለ ሲወራት ሰማያለሽ ሚዲያ ላይ ምክንያቱም ቫይራል የወጣ ፊልም ነው የሚታወቅ ፊልም ነው ፊልሙ ግን አላየሁትም የሚገርም ነው እሱን ከመስራት ለፊት ማለት አላየሁትም ፊልሙ ነው ምናልባት ባይኖር ተጽዕኖ ያሳድርብኝ ይሆን ብያሰብኩኝ እና እንኳንም አላየሁት አልኩኝ ከዛ በኋላ ግን የተወሰነ እንትን ማለት ምናምን አየሁትና ሳየው ኦኬ ከኔ ጋር መሳሰል የሆነ ነገር አለው ይወጥሻል እኛ እንደውም እዚህ ፊልማችን ላይ ጻፍ ነው ኢንስፓየርድ ባይ ስፕሊት ላይ ጻፍ ነው ስፕሊት ነው ኢንስፓየር የሚያደርገን ምናምን ለምን ሳዳም ከዚህ በፊት ባይተው ስለነበር ሲጽፈው ስክሪፕቱን ለምን ወደኛ ጋር አይመጣም እንደዚህ ሐሳብ አዲስ ሐሳብ ለምን ሁሉም ሰው ጋር ያለ ሐሳብ ይመስልኛል ችግር ይመስልኛል ኦዲየንስ እንደው ታሪኩ ለመናገር ነው እንጂ ገብተው እንዲያዩት ነው እንጂ ሁሉም ሰው ሊያዩ የሚገባ ፊልም ነው የእውነት ነው የምልሽ አሁን የኛ ፊልም ስለሆነ ምናምን ሳይሆን መተት ያለበት ፊልም ነው ሁሉም ሰው ጋር መድረስ ያለበት ፊልም ነውና አብሮኝ የሰሩትን ትልቅ አርቲስቶች ናቸው እና እባካችሁ ተመልካቾቻችን እባካችሁ አትቅሩ በደንብ አለምሳም ደግሞ በአለም ሲኒማ ተመርቆ ነበርና ደስ ይል ነበር ማለት አልጠብቂም እንደዛ እንዳልኩሽ ለሲኒማው ከአመታት በኋላ ላይ መጣ የተመለስነውና ሰው ያን የመሰለ ሐሳብ ያን የመሰለ ፍቅር ጭብጨባው ውጨት ምናምን ስታይ ትንሽ ከብደን ማለት ያልጠበቅንም ሆነስ ለመናገር እንደዛ ሰው ተረድቶት በዛ ልክ በቃ ኢትዮጵያ ህዝብ በጣም ጎበዝ ነው ማለት አንዳንዴ እንዴት መሰለሽ አንቺ በመትለኪው ልክ አይደለም ሰው የሚገኘው እና በጣም ተመልካች ነው ኢትዮጵያ ህዝብ የምር በጣም ጎበዝ ተመልካች ነው እያንዳንዱ ነገር አብጥርጥሩ አንቺ ሞን አንዱ ፊልም ተመልካች ነሽ እርግጠኛ ነኝና በቃ ይጠብቅነው እንትን የሚገርም ነበር ነው ማለት ደስ ይላል ልብን ይሞላል ለሌላ ስራ ያነሳሳሻልና በዚህ አጋጣሚ የመጣችሁትን ሰዎች በጣም ቴንኪው አክብራችሁ ሰው በደንብ ነው የሚያበረታታው አንቺንም ጨምሮ ማለት ነው እሺ አመሰግናለሁ ግን እስኪ ያው በተለያየ ጊዜ ፊልሞች ስንሰራ ኮሜዲው ዘውግ ያላቸው ላይ ነው እንሰራው አሁን እንደውም ቫይራል የወጣው ወይኔ በላቸው ወይ ደግሞ በርበሬ ነው ምናምን የሚለው ነገር በዛ አይነት አሰራር ነበር ሰራ የነበረው አሁን እዚህ ላይ ደግሞ መርማሪ ነኝ ግን በመርመራ ሂደት ውስጥ ወንጀለኛ ወይ ወንጀል ሊፈጽም ይችላል ተብሎ የሚገመትን ሰው ለመያዝ መሳሪያ አንዱ ነገር ነው ግን እዚህ ላይ ራሴን ፈትሼበታለሁ እዚህ ፎቅ ላይ ጃኪ ቻን በቃ አለቀለት እንግዲህ ሌላው ተመልካችም ሳይው ምን እንደሚል እንግዲህ ደግሞ ቫይራል የሚወጣ ነገር ይኖራል ብዬ እጠብቃለሁ
ሄደህ ታውቃለህ? ያናት የሚሉት ሰይጣን ደግሞ ተፈቷል። ከሱ ጋር ግንኙነት ያላት ይመስለኛል። ሰላምታ ሰጣው ወዳጄ ሳዳም ነጌሶ ይባላል። የእንግዱ ፊልም ደራሲ ዳይሬክተርና ፕሮዲዩሰር ነኝ። እንግዱ ፊልም እንግዲህ ለመስራት ወደ 10 ወር አካባቢ ፈጅቶብናል። ይሄን ፊልም የምሰራበት ጊዜ በጣም በብዙ ችግሮች ውስጥም ደስ በሚሉ ነገሮች ውስጥም አልፈን እዚህ ድረስ ነው። ፊልሙ ትንሽ ጀነሩን ለየት ይላል። ፕላስ ደግሞ ፊልሙ ስንሰራኛ በዋናነት ትኩረት አድርገን የሰራ ነው በአክቲንግና በስቶሪ ቴሊንግ ላይ ፎከስ አድርገን ነው። የፊልሙ ተቺ ፊልሙ ከለር በጣም ቆንጆ አድርጎ እንዲሰራ አድርገናል። ፕሮዳክሽኑ ላይ ጥንቅቅ ብለን የሰራ ነው በቻልነው አቅም። ከዛ ውጪ እኛ ሀገር ለምሳሌ ያልተለመደ ነገር ምንድነው ወደ አክተሩን ወደ 7 አይነት ስብዕና እንዲኖር አድርገን ነው የሰራ ነው በፊልሙ ላይ። ያ ነገር የፊልማችን ለየት ያደርገዋል። ስቶሪም ራሱ የሆነ አንድ ስፕሊት የሚል ፊልም አለ። ያንን መሰረት አድርገን የሰራ ነው። ግን እንዳለ ሁሉ ነገር እኛ ነው ሀበሻ የሚመስል ነገር ጀስት ግን 7 አይነት ገጸ ባህሪ ነው ፊልማችን ላይ ያለውና እሱን ወይ ደግሞ መልቲ ፐርሰናሊቲ አይደንቲቲ ባይ ደግሞ የብዙ ማንነት ያለባቸው አይነት ሰዎች አሉ። በጥናትም የተረጋገጠ ነው፣ ሳይንሱ ማረጋገጠ ነው። በመንፈሳዊ በባህላዊ መንገድ የሚያነገር እንትላልና እሱ ላይ ፎከስ አድርገን ያየ ነው። ችግሩ ግን ማህበረሰቡ ውስጥ ያለ ነገር ነው ወይ ደግሞ ሁሉም ሰው የራሱ የሆነ የተለያየ ባህሪ ማንነት አለው ከሚለው ተነስተን ነው ይሄን ፊልም የሰራ ነው። ከያዘኝ ቆራርጦ ነው የሚገለኝ። ቤቴ ከ5 ቀን በኋላ ማገባ ሴት ጠፋችብኝ እኮ ነው እያልኩኝ ያለው። እንዳቸው ብር ቢፈልግ እስካሁን አይቆይም ነበር። አሁን ላይ መመለስ አሪፍ ነው። አንዳንዴ ፈጣሪ ሊያስተምርሽ ሲፈልግ ወይም ደግሞ የሆነ መፍጠን በሌለብሽ ሰዓት ወይም ደግሞ መገኘት በሌለብሽ ቦታ እንዳትገኝ ሲፈልግ ይመስለኛል ነገሮች የሚያዘገይብሽ። ለሁሉም ጊዜ ያለው የሚለው ነገር አስተምሮኛል። እውነት ለመናገር የሰው ልጅ ታይሚንግ መጠበቅ አለበት የሚለው አይቼበታለሁ ራሴ ላይምና አሁን ላይ መምጣቱ አሪፍ ነው። በጣም ቆንጆ ትክክለኛ እንትን ነው የሆነውና የፊልሙን ኢንዱስትሪ ስንመለከተው አሁን ላይ መቀዛቀዝ አለ። ሲኒማ ቤቶቻችን ላይ መቀዛቀዝ አለ። እውነት ነው፣ ሀቅ ነውና በተቻለ አቅም ጥሩ ፊልም ለመስራት እንግዲህ መጣር ነው። ለምን ባለሙያው ነው ተወቃሽ የሚሆነው በዚህ ጉዳይ አለ። እኛን ነው የሚመለከተው ማንንም አይደለም። ለመሸሹም ኦዲየንስ ለመምጣቱም እኛን ዋስትና ምን ሆነውና በተቻለ አቅም እንግዲህ ኦዲየንስ ይሄን ፊልም ገብተው ያነቃቃብልን አስባለን። እንግዲህ ይሄን ፊልም ገብተው ወደሚመለከቱት ከዛ በኋላ ቆንጆ ቆንጆ ስራዎች ይዘን ስለምንመጣ እንግዲህ አናሳፍራቸው። በጣም አጋጣሚ እንዴት መሰልሽ ሰራ የነበረው የኔና የሄዱ ቀረጻ የነበረው ግራውንድ ላይ ነው ወርታች አይ ቲንክ ባልሳሳት ከላይ መኪና ማቆሚያ ያለ ከዛ ከስር ሁለተኛ ሶስተኛ ላይ እንደዚህ ወርታች ወርደን ነው የሚሰራው እና ያ ቦታ ደግሞ ምን ቦታ ቢሆን ጥሩ ነው። ምንም አይነት ያለቀ ፊኒሺንግ ነገር የለውም እና መንገባበት ቤት ዳርክ ነው፣ ውስጡ ራሱ ዳርክ ነው። የኛ ላይት ብቻ ነው ያበራው ከተፈጭ ለማ ነው እና ቅዝቃዜ ያለው በዛ ላይ ደግሞ ፎግ አለ። ፎግ ማለት እንትኑ ለፊልሙ ስለሚያስፈልገን የተጠቀመው ጭስ ነበር። በዛ ላይ ኤደን 5 ወር ነው እና የሆነ ትራጀዲ የሚመስል ነገር ነው። ፊልሙ ራሱ ሌላ ፊልም ይወጣዋል አይነት አሰራራችን የነበረውና ከዛ እዛው ቀን ውስጥ ለ10 ምናምን ቀን እዛ መስራት ማለት ነው በተከታታይ መስራት ነበረብን። አንዳንዴ እንደውም ጭሱ በጣም ያፍን ነበር። ኬሚካል ስለሚጠቀም ጭሱን ለማውጣት ጉሮሮ ላይ ትንሽ ኢፌክት ይፈጠር ነበር። ያ ሀስል ነበር በጣም እና የተወሰነ ጊዜ እንደውም እኔ ወገቤ ራሱ ታመሜ ነበር። ካራክተሩ ትንሽ ሞሽን ይፈልጋል። ሞሽኑ ሲመጣ ደግሞ ከሰውነትሽ ጋር ያያዛል። ሲስሜትሽ ተምሰል መገታተር ምናምን ነገሮች ነበርና ረጅም ጊዜ እንደውም ያጎነብስ ነበር ካራክተሩ። አንደኛው ካራክተር ማለት ነው ያጎነብሳል። ያ ደግሞ ራሱ ነው ተጽዕኖ አለው። የማይሆን ፖስቸር ስለሆነ የሚሰጥሽ ያ አቋቋም ራሱን የቻለ ስፓይናል ኮርድ ላይ ተጽዕኖ ነበርና ቀኝ እግሬ የሆነ ሳላስ አነክስ ነበር። የምር ረጅም ጊዜ 15 ቀን አካባቢ እንደዚህ ያነክስ ነበር እና የሆነ ስፖርት እንቅስቃሴ ነበር በሱ ነው የተወኝ ወላውላ ማለት ነው። አዎ ቀጥ ብዬ ነው አላያችሁኝ? ቀጥ ብዬ ነው ገባው። በጣም ብዙ ሰው ተደስቶ ነበር። በተለይ የፊልሙ ታሪክ አሪፍ ቆንጆ ነበር። ሂደቱ አዲስ ነገር ነው ይዞ የመጣው። እሱን አስተውልኝ በደንብ ነው ያወሩኝና
መቴት አለበት ነው ሁሉም ሲል የነበረው በአንድ ድምጽ የነበረው ሐሳብና ያ ማለት ፊልሙ ያዘው ጭብጥ አለ ይዞት የመጣው ሐሳብ አለ አስተላልፎ የፈለገው መልእክት ማለት ነው ያ ማለት ሁሉም ሰው ቤት አለ ሁሉም ሰው ቤት ስልሽ በአንድም ሆነ በተዘዋዋሪ መልኩ እናቃቸው ሰዎች አሉ የአይነት ፊልሙ ላይ ያለው ካራክተር አይነት ሰዎች ማለት ነውና አሁን እርግጥ እንደዚህ ነው ብዬ ማለልሽ ኦዲየንስ ተመልካቾቻችን እንዲያዩት ፈልጋለሁ ፊልሙን ገብተው እዛው እንዲያዩት አዎ ሸፋፈንኩት አይደል እና ከዛ አንፃር የሚገርም ነበር እንትናቸው ድምቅ ነበር ያረጉልኝና ወደ መድረክ ሲወጣ የነበረው ጭብጨባ ከ10 አመት በኋላ ወደ ሲኒማው ሲመለስ ይጠብቀኛል ያልጠበቁት ነገር ነውና እውነት ፊድባኩ ደስ ይል ነበር በዚህ አጋጣሚ በጣም ቆንጆ ነበር ሐሳቡ በጣም ያልተነካ ሐሳብ ነው ያስተላለፍ ነው ብዬ ነው ማስበው ያልተነካ ማለት በግልና ቋለን እንደው አንዳንድ ሰዎች ሳውሩ ነበር እንደዚህ አይነት ሰው እናቃለን እና ብለው ማለት ነውና ያልተነካ ሐሳብ አስተላልፈናል ብዬ ነው ማስበው እንደኔና መስካውን ይሄን ሐሳብ አልተነካም ውጭ ሀገራት ላይ ተሰርቶበታል ኦፍ ኮርስ እንደ ስፕሊት አይነት ፊልሞች አሉ እንደኛ ሀገር ግን ስንመጣ ይሄን ሐሳብ ይመለከተናል ያ አይነት እንትን እኛ ሀገርም አለና ማለት ነው ስለዚህ ማስተላለፍ ለዙ ማሳወቅ ይፈልጋል ፊልሙ ላይ በአርቲስቲክ መልኩ መጥቷል አርቲስቲክ ብለን ያለ ነው በነገራችን ላይ እዚህ አጋጣሚ እና ሙያዊ በሆነ መንገድ መጣ በጥበብ መንገድ ተገለጸ ቆንጆ አድርገን ገለጸው ለምሳሌ አንቺውን ሁለት ማንነት ነው ያለሽ ቀላል ነገር ልንገርሽ ለምሳሌ በጣም ስትናደጂ የሰው ልጅ ሲናደድ በቅጽበት ውስጥ ነው ሳይንስ ይላል አይደል እናብዳለን ኖርማል ሐሳቡ ነው የሚልሽ የሚሸራሸረው እኛ ጋር ሁሌ የምናወራው ነገር በቅጽበት ውስጥ የሆነ ሰው ያብዳል ይባላልና ላይክ ወደዚህ የሚጠጋ ሐሳብ ነው ብዬ እስቲ ሽርፍ አድርጌ ልንገራቸው እንዲጓጉ ነገር ያው ለመስራት ያሰብነው ቀጣዩ ስራችንም ጀምር ከዚህ በኋላ አዲስ ነገር እናመጣለን ብለን እናስበው እንደ ቲም አዲስ ነገር እናመጣለን ስልሽ ያን ያህል እንትን ብለን ተራቀም ምናምን ሳይሆን አዳዲስ ሐሳቦችን ለማምጣት እንሞክራለን እንደ ቲም ለምን ከድሮም ከልጅነት ጀምሮ አብረን የመጣ ሰዎች ስለሆነ እንደ ግል ስለጠየቅሽ እንደ ቲም ልመልስልሽ ነውና ቀጣዩ ስራችን ነው እዛው ፊልሙ ላይ ያገኙታል ቀጣዩ ሜዳ ለሚለው ነው እዛው ማየት ይችላል ኦሬዲና አዎ ፊልሙ ላይ ብዙ ነገሩን ገልጸናል ቀጣዩ ምን እንዳሰብን ቀጣይ ላይ ምን ይመጣል የሚለው ነው ጭምር እዛው ላይ ያገኙታልና ቀጣይም ደግሞ ግን ምን መጣው ከዚህ ከፍ ባለ ሐሳብ ነው ምን መጣ እርግጠኛ ሆይ ይጠብቁ 100% አረ 10 አመት አይታሰብም 10 አመት ቶሎ እንግዲህ አዎ ዳንስ ሳይኖረው እንጂ ዳንስ ሳይኖረው እሺ የመጀመሪያ ከባድ ነው እንዳታጣይ ልል ነው እድሜ ልክን እያየህ ብትኛ አንድ ፊልም መስላንቺ በጣም የሚገርም ነው አዎ እዛ ያለውን ካራክተር ብታዩ ፊልሙ ካላይሽው እዩ በእናትሽ አዎ ፊልሙ በጣም ልጁ በጣም የሚገርም ነው ሳያት ናት እንግዲህ እናቃታለን ምን አደጋት ምን ወዳት አርቲስት ናት እሱ ደግሞ ይገርማል በቃ እና እሱ ፊልም አልሰለቸውም ስላንቺ የሚገርም ፊልም ነው ከሀገር ውጪ ፎረስት ጋምፕ የጆኒ ዲፕ ፊልሞች ሙሉን አይ እንደው አንድ ጥራ እንደው ከንተን መሐር ሲቲ አንዳንድ ፊልሞች ይለዩብሻል የሆነ ሰው አክቲንጉን ችሎታውን ታደንቂውና የሆነ ፊልም ደግሞ ይለይብሻል ያን ስለምትወጁ ብቻ መስራት የለብሽም ያምናለውና የጆኒ ዲፕን ሙሉ ፊልሞቹ አንዱን አጠቃላይ ፊልሞች እየደጋገምኩ ማለት ነው እና እንደ ባዮ ደሽኛና ፎረስት ጋምፕ ደግሞ የሚገርም ነው ቲያትር ላይ
አዎ አሁን እንዴ በጣም ግን ቆየው ካየው እውነት ለመናገር በጣም ያዝናናኝ ባቢሎን በሳሎን እውነት ለመናገር ቆይቷል ካየው ብይሻለሁ ይቅር በሉኝ እንግዲህ ባቢሎን በሳሎን አልየንም ስለምወደው አለማየሁ ታደሰን እና ነፍቄ በጣም ቆንጆ አድርገው የተወኑት ሌሎችም አርቲስቶች አሉበትና እሱና ህንደኪ ደግሞ የሚገርም ነው አሰራራቸው ለሚገርም ሙሉ መቀመጫው ራሱ መድረክ ነበርና ተደምሜ ያየሁት ቲያትር ነበር ያኔ እና ጥራ ካልሽኝ ሁለቱ እንደ ባላበላለጣቸው ባቢሎን በሳሎንና ህንደኪ አረ አዎ እስቲ እንሞክራለን ምርጫ ተዋወቅ እኮ ጎበዝ አቤት ወይ በደንብ አዎ ምን አይነት ጥያቄ ነው ከግሩሜ ጋር ብሰራ ደስ ይለኛል አማንም በጣም ይገርም አቅም ያለው ልጅ ነው ግሩም ነው እናውቀዋለን ስለሱ ብናወራ ዝም ብሎ ለቀባሪ እንደማርዳት ነው የሚሆነውና ቴዲ እንግዳስ ሀብቴ እንግዲህ ብዙ ናቸው ብንጠቅሳቸው ግን ከግሩሜ ጋር ብሰራ እድል ወርቅ ጋር ብሰራ ግሩሜና እድል ወርቅ አብራቸው ብሰራ ደስ ይለኛል መስለም ነገር ያው ዳሬ ባለፈውን ብሎታል ካራቲስቱ ነው መጥቷል የሚገርም ካራቲስቱ ነው መጥቷል ፊልሙ ላይና ዳሬ በጣም ረጅም ዓመት ልምድ ያለው ሰው ነው ኢትዮጵያ ህዝብ በአንድ ድምጽ ነው የሚወደው አይደል ዳሬ የሚጠላው ሰው የለም ከሱ ጋር መስራት ለኛ መታደል ነው ከልጅነታችን ጀምሮ እየወደድነው እያየነው ነው ያደግነው በሱ እየሳቀልና ከሱ ጋር መስራት በጣም መታደል ነው ሰለሞን ሙሄም ስራውን የሚያከብር በባህሪው ምስጉን የሆነ ሰው ነው እሱን ከሱ ጋር መስራትም በጣም ከባድ መታደል ነው ይሄን ማስበው ኤዱ ናት እንግዲህ ይታወቃል ኤዱ ባህሪዋ በጣም ስርዓት ያላት ሰው ስራዋን አክባሪ ፕሮፌሽናል ናት በቃ ስራዋ ላይ በጣም ፕሮፌሽናል ናትና እንደዚህ ሰዎች አጠገቢ ማግኘት በጣም እንደኔ እንደውም መቅረብ ነው ከነሱ ጋር መስራት ይመስለኛል እንደውም ወደ ዙም እንደዚህ እንድቀርብ ያደረገኝና በዛ ቀጣይ ማመስገን ፈልጋለሁ ከነሱ ጋር መስራት በጣም ብዙ ልምድ ነው የቀሰምኩት ነው የምልሽ የረጅም ዓመት ልምዳቸውን በአንድ ፊልም መጠጥኳቸው የመጀመሪያው መልእክት የሚሆነው ተመልካቾች በደንብ ሊያዩት የሚገባ ፊልም ነው የምሬን ነው የምልሽ በጣም ሊያዩት የሚገባ ፊልም ነውና ይሄን ስል እኛ ፊልም እንዳልሆነ ይገባቸዋል ይሄ ፊልማችን ስለሆነ እንደዚህ ያልኩ እንዳልሆነ ይገባቸዋል ገብተው ይዩት ለፍተንበታል በጣም ረጅም ጊዜና ይሄን መጀመሪያ ግብዣ ይሁንልኝና ቀጥሎ ማመሰግናቸው የመጀመሪያው ነገር ዘምዘም ነጌሱ በጣም ማመሰግናት ይሄ ስራ እንዲሳካ በብዙ መልኩ ስታግዘኝ ነበር ይሰውናትና በጣም ልትከበር የሚገባ ሰው ናት እና ዘምዘም ነጌሶን በጣም ነው የማመሰግነው ሳዳም ነጌሶንም ደራሲና ዳይሬክተሩ የሥራ ምንብኝ ሰጥቶኝ ተሰራዋለህ ስላለኝ በጣም ታንክ ዩ አመሰግናለሁ ልልህ እፈልጋለሁ በተረፈ ፕሮዳክሽን ላይ የነበሩ ሰዎች ፊልም ላይ ሲገቡ ያዩታል ካራክተር ገረጻው ላይ በደንብ ተጨንቋል ኪሩቤል ሰዩምና ለባም ፊልም ፕሮዳክሽን ደሆን ክሩ ሁላችሁንም ማመስገን ፈልጋለሁ በመጨረሻ እንደው ምስጋና እንዳላበዛብኝ ችግር የለውም ማለት እሺ እና ህፃን አብላካትን በጣም ነው አብላካት ዳንኤል በጣም ምትገርም ተዋናይ ናት ለመጀመሪያ ጊዜ ሴት ሆና እንደወንድ ነው የተጫወተችው በነገራችን ላይ ህፃን አብላካትን በጣም ማመስገን ፈልጋለሁ ምትገርም አክተር ናት ወደፊት በጥሩ ነገር ትመጣለች ብለን እናስባለን ዮሴፍ በቀለም እዚህ ፊልም ላይ ሳውንድ ትራኩን ሙዚቃ ስኮሩን ይሰራል እሱ ነውና በጣም የሚገርም ታለንትድ ሰው ነው እሱንም ላመሰግነው ፈልጋለሁ
ለቀረጻ የተባበሩን ሰዎች በጠቅላላ ሪፌንቲ ሞልን ጋሽ ግስላን እነጋሽ ለማ በጣም ብዙ ናቸው በጠራቸው እንትን ነውና አፉ በሉኝ ያልጠራዋችሁ አው እጃችሁ ያለበት በሙሉ ማለት ነው ሁላችሁንም ላመሰግናችሁ ፈልጋለሁ በተለይ ደግሞ እንሰራበት የነበረው ወረዳ ላይ በደንብ ነው የተባበረን ወረዳው ወረዳ 12 ቦሌ ክፍለ ከተማና በጣም አመስገን ፈልጋለሁ እናንተንም ከበሩልን እንግዲህ አርቱን ስለምትደግፉ ሁሌም ከጎናችን ስለሆናችሁ በጣም እናመሰግናለን አርቲስት ቲቪ አክብራችሁኝ ይሄ ልጅ ይገባዋል ቢያንስ እናውራው ብላችሁ ጠርታችሁኛልና እግዚአብሔር አክብሩልኝ በጣም አመሰግናለሁ አንቺንም አመሰግናለሁ